Hi students, is everything okay? Well, so today I'm going to teach you about the beneficial and the harmful aspects of fungi. Follow me please. ዛሬ የምናየው ፈንገሶች ምን ጥቅም አላቸው እንዲሁስ ደግሞ ጉዳት ወይም ደግሞ ጥሩ ጎንና መጥፎ ጎናቸውን በደንብ እናያለን ማለት ነው። እንግዲህ አንድ ኦርጋኒዝም ሊሆን ይችላል፣ ነገሮችም ሊሆኑ ይችላሉ። የተለያየ ነገር ጥቅም ብቻ አይኖረውም፣ ጉዳት ብቻ አይኖረውም። ለወደ ሁለቱም ነገር ፋኩሊታቲቭ የሆነ ነገር ነው ያለው ባይዘይ ሶ እነኚህን ፈንገሶች በተለያዩ ፓርቶች ከፋፍለን ቤኔፊሻል አስፔክታቸውን እናይና ዘንድ ደግሞ ሃርምፉል አስፔክታቸውን እንመለከታለን። እስከ መጨረሻው ለመከታተል ሞክሩ። ሌትስ ጎ። የመጀመሪያው ፉድ አስፔክት ነው። እንግዲህ ፈንገሶች ይበላሉ። ሞር ከአንድ አካባቢ የተለመደ ሊሆን ይችላል፣ በሌላ አካባቢም ደግሞ ያልተለመደ ሊሆን ይችላል በሚል እንጂ የመጀመሪያው ፉድ አስፔክትስ ነው። የመጀመሪያው ምንድነው? ፉድ አስፔክትስ ነው። ሶ ፉድ አስፔክትን በምንመለከትበት ጊዜ አጠቃላይ ማለት ለማመን የሚከብድ ቺዋንድረንድ ስፒሺስ ዛት ካን ቢ ኢዲብል ፎር ሂውመንስ የስ በሰዎች የሚበሉ 200 ስፒሺስ የሚደርሱ የፈንገስ ዝርያዎች አሉ። እነኚህ ፈንገሶች እነማን ናቸው ብለን አንዘረዝርም፣ ነገር ግን እንደ ኤግዛምፕል እንመለከታለን ማለት ነው። በዋናነት ባሲዶማይሲትስ የምንላቸው እንደ አጠቃላይ ለፉድ ሶርስ አዜ ፉድ ሶርስ በጣም ከፍተኛ የሆነ ጥቅም አላቸው። ዋሪዜት ባሲዶማይሲትስ የምንላቸው ማለት ነው። እነኚህ ባሲዶ ማይሲትስ የምንላቸው እንደ ፉድ ሶርስ ያገለግሉ። ከዛ በተጨማሪ ደግሞ አጋሪከስ ከምፐስትሪስ የምንለው ፊልድ ሙሽሩም የተባለው ፈንገስ ዝርያ ላይ ነው። ይሄ አጋሪከስ ከምፐስትሪስ የምንለው ፉድ ነው። ይሄ እኮ ፉድ ነው፣ ራሱ ፉድ ነው። ከፊልድ ሙሽሩም የምናገኘው ምግብ ነው ማለት ነው። ከዛ በተጨማሪ ደግሞ እንደ ፕሉሮተስ ኦይስትራተስ የምንለው እንደ ፕሉሮተስ ኦይስትራተስ የምንለው ደግሞ ከኦይስተር ሙሽሩም የምናገኘው የምግብ አይነት ነው ማለት ነው። ስለዚህ በፉድ አስፔክት ደረጃ በጣም ብዙ ጥቅም እንዳላቸው መያዝ ትችላላችሁ። እዚህ ጋር ለመያዝ ያክል ፊልድ ሙሽሩም ካልን አጋሪከስ ከምፐስትሪስ ሲሆን ኦይስተር ሙሽሩም ከተባለ ደግሞ ፕሉሮተስ ኦይስተርተስ ብላችሁ ያዙት ማለት ነው። ከዛ በተጨማሪ ለሲንግል ሴል ፕሮቲን እጅግ በጣም የፕሮቲን መጠን ያለበት ፈንገስ ዝርያ ነው ማለት ነው። እዚህ ጋር አስፐርጊለስ ፈንገስ እና ፉሻሪየም ቬናናተም ላይ የምናገኛቸው የምግብ ወይም ደግሞ የፕሮቲን አይነት ነው። ይህ ሲንግል ሴል ፕሮቲን የምንለው ስፔሻሊ ይስት ላይ ማለት ነው። ይህ ሲንግል ሴል ፕሮቲን የምንለው ከሚት ይልቅ የምናገኘውን የፕሮቲን መጠን ከፍተኛ በጥፍ መጠን የሚጨምር ነው። ይህ ሲንግል ሴል ፕሮቲን የምንለው ፕሮቲን ማለት ነው። ስለዚህ ኤክስትራክት የምናደርገው አብዛኛውን ጊዜ ከይስት እንደሆነ ልታውቁ ይገባል። እነኚህ ይስቶች ደግሞ እንደ አስፓርጊለስ እና እንደ ፉሻሪየም ቬናናተም እንደሆኑ አስታውሱ። ከዛ በተጨማሪ ማይክሮፕሮቲንን መውሰድ እንችላለን። ማይክሮፕሮቲን ስፔሻሊ ሚት ነው። ሚት ላይ ኤክስትራክት የሚደረገው ማለት ነው። ይህ ፉሻሪየም ቬናናተም ከምንለው ነው። ይህም በተመሳሳይ ኦብቴን የምናደርገው ዲራይቭድ የምናደርገው ከፈንገስ ፉሻሪየም ቬናናተም ነው። ስለዚህ የማይክሮፕሮቲን ሚት ነው ስንል የሚትን ያክል ሰብስቲትዩት ነው እዚህ ጋር ማይክሮፕሮቲን በራሱ የሚሰጠን ላይክ እንደ ሲንግል ሴል ፕሮቲን። ስፔሻሊ ግን ማይክሮፕሮቲን ደግሞ የበለጠ የሚትን ኒውትሪየንት ይተካልናል ማለት ነው። ከዛ በተጨማሪ እንደ ሲልጆ እንደ ዴታ ቡላና ሻሚታ የተባሉ ባህላዊ የሆኑ ምኖች ማለት ነው። ባህላዊም ዘመናዊም ሊሆን ይችላል፣ ባይዞ እንዳቀራረባችን ነው። እንደነዚህ አይነት ምግቦች በሙሉ የሚዘጋጁት በፈንገስ ዝርያዎች ነው ማለት ነው። ከዛ በተጨማሪ ደግሞ አብዛኛውን ጊዜ ይስትን መውሰድ እንችላለን። ይስት ለቪታሚን ሲ እና ዲ ኮምፕሌክስ በጣም ከፍተኛ የሆነ አስተዋጽኦ አላቸው። ከዛ በተጨማሪ ደግሞ እንደ እንጀራ፣ ቺዝ፣ ጠላን ለማዘጋጀት የይስቶች አስተዋጽኦ ከፍተኛ የሆነ ሮል አለው ማለት ነው። በዚህ በምግብ ዝግጅት ዙሪያ በአጠቃላይ ፈንገሶች በጣም ትልቅ ጠቀሜታ እንዳላቸው ልታስታውሱ ይገባል። ከዛ በተጨማሪ ወደ ተለያዩ ወደ ደቡብ ምናምን ሀገር የምንጠቀማቸው ላይክ እንደ ቆጮ፣ ቀሪቦ የተባሉ ነገሮች፣ አዋዜ፣ እነዚህ ነገሮች በሙሉ ምኖች ይጠቅማሉ ማለት ነው። ፈንገሶች ይጠቅማሉ። እዚህ ጋር ቲን ዳብል ማስገባት ይችላል ዴታ ለማለት ማለት ነው። እነኚህ ኢትዮጵያን ትራዲሽናል ፈርመንትድ የሆኑ ፕሮዳክቶች ናቸው። አጠቃላይ ይስትን በመጠቀም
ይስትን የምንጠቀመው ደግሞ ለምንድን ነው? ባይ ዋት ኢን ዘ ፐርፐዝ ኦፍ ፈርሜንቴሽን ስታፕል ፉዶችን፣ ቢቬሬጆችን፣ የተለያዩ ኮንዲመንቶችን ለማዘጋጀት የምንጠቀማቸው ፈንገሶች በጣም ከፍተኛ የሆነ ጥቅም እንዳላቸው ማለት ነው። ሶ ይህንን በደንብ ልትይዙ ይገባል። ከዛ በተጨማሪ ደግሞ ምን አለ መሰላችሁ የተለያዩ የፉሻሪየም ቬናናተም ወይም ደግሞ የፉሻሪየም ዝርያዎች በተለይ ሞልድ ላይ ያሉ ፉሻሪየሞች ፕሮዲስ የሚደረጉት በ48 ሰዓታት ነው። ኢትስ ቬሪ ኢዚ ሃውር የስ በጣም ቀላል ሰዓት ትንሽዬ ነው። ምክንያቱም ያን ያክል ጥቅሙ ከፍተኛ ከሆነ ሰዓቱ ይዝን ያህል ስለማይጎዳል። ሶ 50% ግሉኮስ ሶሉሽኑ ላይ ከ12 እስከ 15 ግራም ነው የፋት መጠናችን ሊጨምርልን የሚችል የነዚህ መመረቱ ማለት ነው። ስለዚህ በአጠቃላይ በጣም ከፍተኛ ጥቅም እንዳላቸው መያዝ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ በሜዲሲን ደረጃ ሜዲሲን አስፔክቱ ደግሞ ምን ይመስላል የሚለውን ስንመለከት ሜዲሲን አስፔክቱ ለምሳሌ ምን ላይ ስንመጣ ፔንሲለም ኖታተም የሚባለው ለመጀመሪያ ጊዜ በፍሌሚንግ በተባለው ሳይንቲስት ምን የተደረገ ነው ማለት ነው ኤክስትራክት የተደረገ ወይም ደግሞ የተጠና የመጀመሪያው ፈንገስ ላይ የተገኘው ሜዲሲን ማን ይባላል? ፔንሲሊየም ኖታተም ይባላል ማለት ነው። ሶ ይህ ፔንሲሊየም ኖታተም አንቲባዮቲክስ ነው ወይም ደግሞ ሜዲሲን ወይም ድራግ ነው ማለት እንችላለን። ሶ ድራግ ነዚጋም ኢንተርምስ ኦፍ ዋት የምንተረጉመው ድራግ አላስፈላጊ የሆነ ነገር ሳይሆን እንደ መድኃኒት እንደ ሜዲሲን ነው የሚለውን ነገር ያዙ። ከዛ በተጨማሪ ደግሞ ፈንገሶች በፕሮዳክሽን ኦፍ ኦርጋኒክ አሲድ አኳያ ስንመለከት ኦርጋኒክ አሲዶች ፕሮዲውስ ተደረጉ ላይክ እንደ ኦክዛይሊክ አሲድ፣ ሲትሪክ አሲድ፣ ጋሊክ አሲድ፣ ፉሜሪክ አሲድ እነኚህ ፕሮዲውስ መደረጋቸው ታዲያ ምን ይጠቅማል ካልን የነዚህ ፕሮዲውስ መደረግ በአጠቃላይ ከፍተኛ ጥቅም አለው። ምን ኮመርሻል ፐርፐዝ ማለት ነው። እዚህ ጋር ትይዙት የሚገባው እነኚህ መመረታቸው ለኮመርሻል ፐርፐዝ ጥቅም እንዳለው። ሶ በዋናነት ከሞልድስ ነው ኤክስትራክት የምናደርጋቸው። ይህ ሞልድ የምንለው ደግሞ አስፓርጂለስ ስፒሺየስ የምንለው ማለት ነው። በአጠቃላይ ሞልድ ከተነሳ አስፓርጂለስ ስፒሺየስ የሚባል ነገር እሰቡ ማለት ነው። ኦኬ ለማስታወስ ያክል ደግሞ ምን ላይ ነበረ ዞስፖር ላይ ዋተር ሞልድ የሚል ነገር አይተን ነበር። እሱን ሄዳችሁ ተመልሳችሁ ማስታወስ ትችላላችሁ ማለት ነው። ሶ በአጠቃላይ ለምሳሌ እዚህ ፈንጊ ፕሮዳክሽን ላይ እንደ ፕሮዳክሽን ኦፍ ኦርጋኒክ አሲድ ስንመለከት ሲትሪክ አሲድ መውሰድ እንችላለን። ሲትሪክ አሲድ ፕሮዲስ የሚደረገው ባይዞይ ስሩ ዘ ፈርመንቴሽን ፕሮሰስ ያው ፈርመንቴሽን ይስት ስላለበት ፍሮም ዋት ሞላሰስ ወይም ደግሞ ዋተሪ ሊኩዊድ ፓርቱ ላይ ነው ኤክስትራክት የምናደርገው ይህን ሲትሪክ አሲድ በአስፓርጅለስ ኒጀር ተሳትፎ አማካኝነት ማለት ነው። ስለዚህ በኦርጋኒክ አሲድ ፕሮዳክሽን ዊዝን ዘ ዲፍረንት አስፔክትስ ዛት ካን ቢ role or that's importance of this ፈንገስ ስፒሺስ ማለት ነው። ሌላኛው ደግሞ በኢንዛይም ፕሮዳክሽን ኢንዛይሞች እንግዲህ ፕሮዲውስ ይደረጋሉ ብለናል አይደል? እነኛ ኢንዛይሞች ፕሮዲውስ መደረጋቸው ስፔሻሊ አርኪያ ላይ ስንመለከት የነዛ ኢንዛይሞች አስተዋጽኦ በዲተርጀንት አድ መደረጉ ከፍተኛ የሆነ ጥቅም እንዳላቸው አይተን ነበር የለ? እሱን ተመልሳችሁ ማየት ትችላላችሁ። ሶ ይህ ኢንዛይም ፕሮዳክሽን ላይ ላይክ እንደ ኢንቨርቴዝ፣ አሚሌዝ፣ ሴሉሌዝ፣ ሊፔዝ፣ ፒክቲኔዝ እና ፕሮቴዝ ኢንዛይሞች በአጠቃላይ እነኚህ መመረታቸው በሰውነታችንም ይሁን በአጠቃላይ በምናገኛቸው ኮመርሻል ፐርፐዝም ሊሆን ይችላል። እነኚህ ኢንዛይሞች ከፍተኛ የሆነ ጥቅም አላቸው። ስፔሻሊ ኢንቨርቴዝ እና አሚሌዝም በተለይ ብንመለከት የመጡበትን ፈንገስ ዝርያ ራሱ ማወቅ እንችላለን። ለምሳሌ ኢንቨርቴዝ ከሳካሮማይሲስ ሰርቪሲ ነው የመጣው። ከሳካሮማይሲስ ሰርቪሲ ከተባለ የፈንገስ ዝርያ ነው። ይህ ሳካሮማይሲስ ሰርቪሲ ባይዞ ብሬድ ላይ የሚገኛል የሚለውን አስታውሱ። ሌላኛው አሚሌዝ ነው። አሚሌዝ ደግሞ ኤክስትራክት የሚደረገው ከአስፓርጊለስ ኒገር። ኦኬ አንድ ነገር ላስታውሳችሁ። ሳካሮማይሲስ ሰርቪሲ ስነሳ ምን ትይዝላችኋል? ይስት ላይ ማን ብለን አይተን ነበረ? ዛት ኢዝ ባሲዶ ማይኮት። አስኮ ማይኮታ ላይ ደግሞ ማን ብለን እናያለን ማለት ነው? ዛት ኢዝ ሙሽሩም ብለን እናያለን። ይስት ከተነሳ ሳካሮማይሲስ ሰርቪሴን እንዳትረሱ። ሶ በዚህ መሰረት
እነኚህ ሁለቱ ኢንዛይሞችም ከነዚህ ምን ይሆናሉ ማለት ነው ኤክስትራክት እንደሚደረጉ ልታውቁ ይገባል። ዋዝ ኔክስት ዋን አባውት ዛት። ቀጣዩ ደግሞ በዲኮምፖዘር ደረጃ ከፍተኛ የሆነ አስተዋጽኦ አላቸው። ፈንጊ ተብሎ ዲኮምፖዘር ከሌለ ቢቀር ይሻላል። የስ ሶ ዛት ይህን ማስታወስ አለባችሁ። ለምሳሌ ሳፕሮፋይቲክ ፈንጊዎችን መውሰድ እንችላለን። እዚህ ጋር ለማንሳት የተፈለገው ሳፕሮፋይቲክ ፈንጊዎችን ነው። መቼስ ዲኮምፖዘር ከተነሳ ሳፕሮፋይቲኮች ስለሆኑ እነኚህ ትልቅ ማክሮ የሆኑ ሞለኪውሎችን ወይም ኦርጋኒክ የሆኑ ማተሮችን ወደ ኢንኦርጋኒክ ነው የሚቀይሩ። ዛት ኢዝ ዳይሬክትሊ ወደ ስሞል ሞለኪውሎች ኤክስትራክት አድርገው ወይም ደግሞ ዲኮምፖዝ ያደርጓቸዋል የሚለውን ያ ዲኮምፖዝ መሆኑ ለኛ ብዙ ጥቅም አለው። አፈር ለምነት ይጨምራል። እንዳጠቃላይ ብዙ ነገር ሪሙቭ ይደረግልናል ማለት ነው። ከዛ በተጨማሪ በባዮሎጂካል ሪሰርች አኳየስ አሁን ደግሞ ወደ ዋናው ሀሳብ እየመጣን ነው። ኢንዚስ ታይም ፈንገሶች ምን ጥቅም አላቸው ካልን በደንብ ልትይዙት የሚገባው የተለያዩ ፈንገሶች ባይዞ የተለያዩ ፕሮሰሶችን በማጥናት ሂደት ውስጥ በጣም እንደ ዋነኛ ቱል እንጠቀማቸዋለን። ለምሳሌ ኤጂንግ ላይ፣ ካንሰር ላይ እና ጄኔቲክ ሪኮምባይኔሽን ላይ በከፍተኛ ሁኔታ እንጠቀማቸዋለን። እንዲሁም ደግሞ በዋናነት አስፓርጅለስ ኒጀር የምንለው የፈንገስ ዝርያ ኦርጋኒዝሞችን ቴስት በምናደርግበት ጊዜ በውስጣቸው ያለው ኒውትረንት እንደ ማግኒዥየም፣ ኮፐር፣ ዚንክ እና ሞሊብደንም ማለት ነው ኦርጋኒዝሞችን ዲተርማይን ለማድረግ በአፈር ውስጥ ማለት ነው ምን አላቸው፣ ምን ኒውትረንት እናገኘባቸው፣ ምኑን ዲኮምፖዝ እናደርገው የሚለውን ነገር እንዳጠቃላይ ይህ አስፓርጂነስ ኒጀር የምንለው ፈንገስ እንደ ቴስቲንግ እንጠቀመዋለን። ማንኛ እንደ ቱል ነው የምንጠቀመው እሱን። ሌላኛው ሳካሮማይሲሶችን እዚህ ጋር ማንሳት ይቻላል። ሳካሮማይስ ሰርቪሴ በተደጋጋሚ የምነግራችሁ ብዙ ሮል አለው በሞለኪውላር ባዮሎጂ ዙሪያ እንዲሁም በጄኔቲክ ዙሪያ ከፍተኛ የሆነ ጥቅም አለው። ቲዝ ሞዴል ኦርጋኒዝምስ ፎር ሪሰርች ኢን ሞለኪውላር ባዮሎጂ ኦር ጄኔቲክስ የሚለውን በደንብ እንድትይዙ ነው ማለት ነው። ሌላኛውና ሁለተኛው ሀሳባችን ሃርምፉል አስፔክት ነው ማለት ነው። ሃርምፉል አስፔክቱን ስንመለከት እንግዲህ እስካሁን ፈንገሶች ከሌሉ ልኖር አልችልም የሚያስብሉ ጥቅሞችን ተመልክተን ነበር። አሁን ደግሞ ባልኖር ይሻላል የሚያስብሉ ሃርምፉል አስፔክቶችን እነኚህ ሃርምፉል አስፔክቶች ከምንላቸው መካከል በአጠቃላይ ዲዚዝ ማምጣት ነው። ሌላ ነገር የለውም። በፕላንት በአኒማል እና በሂውማን እያንዳንዱን ከፋፍለን እናያለን። በአጠቃላይ በፕላንት ዲዞች የሚመጡ በፕላንቶች ላይ የሚመጡ በሽቶች አሉ በፈንገሶች አማካኝነት። እነኛ ደግሞ ፈንገሶች እንደ ፓቶጀን ሲሆኑ ማለት ነው። ለምሳሌ እንደ ረስትስ፣ ስመትስ፣ ሚልዲው፣ ብላይት፣ ረትስ እና ዊልትስ እነኚህን በደንብ ያዙ። እነኚህ ማለት ነው ስድስቶቹ በዋናነት በፕላንቶች ላይ የሚከሰቱ የፈንጋል ዲዞች እንደሆኑ አስታውሱ። which one is caused by the plant disease within the fungus ልባል እንችላለን። what is that? ረስትስ፣ ስመትስ፣ ሚልዲው፣ ብላይት፣ ረትስ እና ዊልትስ ብላችሁ ያዙ። ሌላኛው ደግሞ ምንድነው? ራት ዲዝን ብንወስድ ራትስ ያልነው እዚህ ጋር ራት ዲዝን ብንወስድ ራት ዲዝስ በስንዴ ግንድ ላይ ስቲም ላይ ነው የሚገኘው። ይህ የፈንገስ ዝርያ ደግሞ ፑሲኒያ ግራሚኒስ ይባላል። የራትስን ዲዝዝ ያመጣል በዌት ስቲም ላይ ማለት ማን ይባላል? ፑሲኒያ ግራሚኒስ ይባላል። ሌላኛው ኢሪሲፊያ ግራሚኒስ ይባላል። እንግዲህ ሁለታቸው ልዩነት በደንብ ያዙ። ፒሲኒያ ከተባለ ስንዴ ብላችሁ ያዙ። ኢሪሲፊያ ከተባለ ደግሞ ፓውደሪ ሚልዲ ብላችሁ ያዙ። የፒ ሲባል ፒሲኒያ እንዳትሉ የሚለውን ለማስረዳት ነው። ፓውደሪ ሚልዲው ፕላንት ሊ የሚለው ምን መሰላችሁ? ይህ ፓውደሪ የሆነ ሚልድ የሆነ ዱቄታማ የሆነ ነገር ሚልዱ ያስከትዝብናል። ከዛ በተጨማሪ ደግሞ ይህ የእጽዋቶች ሊቭ በዋይት ፓውደር ከበር እንዲደረግ ደግሞ እና የተለያዩ የሚፈልገው አይነት ነገር ኒውትሪየንት እንዲያገኝ ያግደዋል ማለት ነው። ስለዚህ እነኚህ የፈንገስ ዝርያዎች በፕላንት ላይ ዲዝ የሚያመጡ እንደ ፓቶጅን ሆኖ የሚገኙ ናቸው። what about animals የሚለውን ስንመለከት the pathogens as animal disease የሚለውን ስንመለከት በዋናነት አሁንም የምናየው ሰቨራል ፈንገሶች በአኒማሎች ላይ ፓራሲቲካሊ ሊቭ ይሆናሉ ወይም ይኖራሉ። ይህ እነዚህ ደግሞ ሱፐርፊሻል የሆነ ፈንጋል ኢንፌክሽን ያመጣሉ። እዚህ ጋር remember and with that what is that ሱፐርፊሻል የሚለውን ነገር በደንብ ያዙ።
ይህ ሱፐርፊሻል ፈንጋል ኢንፌክሽን የምንለው በዋናነት 5 ናቸው። የመጀመሪያው ሪንግ ውርም ነው የምንለው። ሪንግ ውርም የምንለው ምንድን ነው? ቴኒያ ኮርፖሪስ ይባላል የፈንገሱ ስፒሺየስ ማለት ነው። ይህ ስፒሺየስ ኮመን የሆነ ስኪን ኢንፌክሽን ነው። ሰርኩላር ራሽን የመሰለ ስኪን ኢንፌክሽን ዛት ሉክስ ላይክ ሰርኩላር ራሽ ኢዝ ኤ ኮመን ስኪን ኢንፌክሽን ዛት ኢዝ ኖን አስ ሪንግ ወርም ቴኒያ ኮርፖሪስ ብለን የምንጠራው። ሌላኛው ካንዲዲያሲስ ነው። ካንዲዲያሲስ የምንለው ካንዲዲያ አልቢካን ብለን የምንጠራው የፈንገስ ዝርያ ሲሆን የሚመጣው ወይም የሚከሰተው በይስት አማካኝነት ነው። ምን ያጠቃል ካልን አፋችንን፣ ጉሮሯችንን፣ ቫጂናል ወይም ደግሞ ታይሮይድ ሪፕሮዳክቲቭ ኦርጋንስ ኦፍ ዘ ፊሜል ኤንድ ኦልሶ ብለድ ስትሪምን ብንወስድ እነኚህ በካንዲዲያሲስ በተባለ ፈንገስ በሽታ በካንዲዲያ አልቢካን በተባለ ፈንገስ ዝርያ በሚመጣው በሽታ የሚጠቁ በዲፓርታችን ናቸው ማለት ነው። ሌላኛው ደግሞ አትሌቲክስ ፉትስን ብንመለከት ቲኒያ ፔዲስ፣ እነዚህ በደንብ አስታውሱ። አትሌቲክስ ፉት ለሚከሰተው የፈንገል ዝርያ ማን ይባላል ብትባል ቴኒያ ፔዲስ ለመመለስ ግድ ይለናል። ሶ አትሌቲክስ ፉት ላይ የሚከሰተው ዛት ኢዝ the fungus species that is known as Taenia pedis. It is a fungal infection which is common among people whose feet is ስዊዲ የሚለውን ነገር እግራችን አብዛኛውን ጊዜ የጫማ ውስጣችን እግራችን ማለት ነው ምን ሲሆን ስዊቲ ላቫ የሚያመጣ ነገር ምናምን አይነት ነገር በሚሆንበት ጊዜ በንክኪ አማካኝነት that is ትራንስፈር ይሆናል ማለት ነው። ሌላኛውና አራተኛው ደግሞ ምንድነው? ቴኒያ ካፒቲስ የምንለው። ቴኒያ ካፒቲስ የምንለው ምን ለማለት ነው? ሄር ስካልፓችን ላይ አይላሽ እና አይብሮዋችን ላይ ሊከሰቱ የሚችሉ የመፎርፎር የመቦርቦር አይነት በሽታ የሚያመጡ የፈንገስ ዝርያዎች ቲኒያ ካፒቲስ ይባላሉ ማለት ነው። ሌላኛው ደግሞ ቲኒያ አንጂያም ወይም ደግሞ ኦንኮማይኮሲስ ኦር ቲኒያ ሃንጀን የምንለው ይህ ደግሞ አጠቃላይ ፊንገር ኔላችን ላይ ቱኔላችን ላይ አጠቃላይ የእግራችንም የሆነ የእጃችን የእግራችን የሆነ እጃችን ጠፍር ላይ የሚከሰተው የፈንገስ ዝርያ በሽታም ቲኒያ አንጂየም ኦር ኦንኮማይኮሲስ የተባለ ስፒሺየስ የፊንገር ኔል በሽታ እንዲመጣ ይረዳል ማለት ነው። ስለዚህ እነኚህን ነገሮች በደንብ ካወቅን that is ፕሪቨንሽኑና ትራንስሚሽኑን ካወቅን ፕሪቨንሽኑን ማወቅ it's very simple way ምክንያቱም በምን ይተላለፋል የሚለውን ነገር በደንብ ካወቅን it's very ሲምፕል ነው። እዚህ ጋር ልንይዘው የምንችለው ነገር ሱፐርፊሻል ፈንጋል ኢንፌክሽን የምንለው ዊዝን ስኪን ኮንታክት ሊሆን ይችላል። ለምሳሌ ስኪን ኮንታክት አኒማል ሂውመን ኮንታክት ሊሆን ይችላል። እንዲሁም ደግሞ ኢናኒሜት በሆኑ ኦብጀክቶች ላይክ እንደ ካርፔት፣ ሞይስቸር ኤንድ ኦልሶ ደስት ኢን ሾወር እና ስዊሚንግ ፖል እንዲሁም ጂሞችን ላይ ብንሄድ እነኚህ በሙሉ አስተላላፊ እየሆኑ ናቸው ማለት ነው። አብዛኛውን ጊዜ አፌክት የሚሆነው በዲፓርታችን በዚህኛው ፈንገስ ዝርያ ላይ ማለት ነው ዛት ኢዝ እንደ ሄር፣ ሄድ፣ ፋሻል ቦን ስኪኖች አካባቢ ያሉ ነገሮችን ውጭ ኤክስተርናል ፓርታችን ሞር ይጎዳል ማለት ነው። ሶ ከዛም በተጨማሪ ደግሞ በአግሪካልቸራል ዙሪያ if it is can be used improperly ከተጠቀምናቸው ምን ይሆናሉ? ስፖይል ይሆናሉ አግሪካልቸራል ፕሮዳክታችን ማለት ነው። ከዛም በተጨማሪ ደግሞ አሁን ልንይዘው የምንችለው ነገር ምንድነው? በእነዚህ በፈንገሶች አማካኝነት ስፖይል የተደረገን አግሪካልቸር ያመጡት እንዴት አይነት የፈንገስ ዝርያዎች ናቸው ብንባል ላይክ እንደ ሙከር እንደ ራይዞፐስ ሙከር እና ራይዞፐስ የሆነ ፓርት ላይ ኤግዛምፕል መጥተው ነበር። የት ላይ ነው ማለት የመጀመሪያው የምን አይነት ማለት ነው ዛት ኢዝ የፈንገስ አይነት ዛይጎ ማይኮታክ የሚባለው ሂዳችሁ መመልከት ትችላላችሁ ማለት ነው። ሶ ይህን ከያዝን ሌላኛው ደግሞ ምን ይዘው ማይቶቶክሶሲስ እና በአጠቃላይ ቶክሲኑን የሚያጠፋልን የሚያጠና የባዮሎጂ ፊልድ ማይቶቶክሲኮሎጂ ብለን ነበር የለ ሳይንሱን ስለ ቶክሲኖች የተለያዩ ነገሮችን የሚያጠናው ማለት ነው። የሚያጠፋው ደግሞ ዛት ኢዝ ማይኮሲስ ብለነው ነበር አይደል? ልክ እንደዛ ሶ
ማይኮቶክሲኮሲስ የምንለው ምንድነው? ፈንጋል ቶክሲንን ኢንጀክት የሚያደርግልን የሚፈጅ የሚወስድልን አይነት ነገር የሚያጠቃውን ነገር እሱ ራሱ ይመገበዋል። እሱ ማይኮቶክሲኮሲስ እንለዋለን። ማይሲቲስመስ የምንለው ደግሞ ሙሽሩም ፖይዝኒንግ ነው። ያቲስ ስፒሺስ ፋንጊ ኦፍ ዳት ኢዝ ሙሽሩም ሶ ያ ሙሽሩም ፖይዝኒንግ ማይሲቲስመስ ብለን እንጠራዋለን ማለት ነው። ኦኬ ሌላኛው ደግሞ ልንይዘው ተፈለገው ነገር ምንድነው? ፈንገሶች በዋናነት የሚባሉ እነኚህ ሁለቱ ጉዳቶች ናቸው። የስ የፈንገሶች ጉዳት ለምሳሌ አፍላቶክሲንን መውሰድ እንችላለን። አፍላቶክሲን በዋናነት ክሎዝሊ ሪሌትድ የሆኑ የፈንገስ ዝርያዎች አሉ። አስፓርጂለስ ፍላቨስ እና አስፓርጂለስ ፓራሲቲከስ የምንላቸው ማለት ነው። ሶ ከነኚህ የመጣ ነው አፍላቶክሲን የምንለው ማለት ነው። ሶ አፍላቶክሲን የምንለው በተለያዩ ፉዶችና ኢንጀስትድ በተደረጉ ሂውማኖች ይቆይና በዚህን ጊዜ ካርሲኖጀኒክ የሆነ ስፔሻሊ ኢን ደ ሊቨር ላይ ከፍተኛ የሆነ ጉዳት አለው ማለት ነው። በአጠቃላይ ኮንታሚኔትድ የሆነ ሚት ስጋ እና ዲየሪ ፕሮዳክት የቶክሲኑ ሶርስ ነው። ባይዘወይ የመጠቀም ያጠቃቀም የንጽህና ጉዳይ እንጂ የጉድለት አንጻር አይደለም ማለት። ሌላኛው ኢሪግሮቲዝም ነው። ኢሪግሮቲዝም የምንለው ደግሞ ካልቪሲፕስ ፖርፖራ የተባለው የፈንገስ ዝርያ ላይ ነው ይሄ ያደገው ወይም ደግሞ ግሮ የሆነው ማለት ነው። ለምሳሌ አብዛኛውን ጊዜ ሪፕሮዳክቲዝም በሰብሎች እንደ ሬይ እንደ ዌት እና ባርሊ ላይ የሚከሰት ይሆናል። ከዛም በተጨማሪ ደግሞ ዴንስ የሆነ ቲሹ ሃርደን ሲፈጠር ኢንቱ ፐርፕል በዲ ስሌሮቲየም እንደሚባል በደንብ ታስታውሱ ይሆናል ማለት ነው። ሌላኛው ደግሞ እንዳጠቃላይ የነዚህ ፔፕታይድ የሆኑ ቦንዶች ወይም ፔፕታይድ የሆኑ ዴሪቬቲቮች አልካሎይድስ ብለን እንደምንጠራው ዛት ኖናስ አልካሎይድስ ብለን የምንጠራው ከሲለሮተም እና ከተለያዩ ዲፖዚትድ ከሆኑ ሰብስታንሶች ፎርም ይሆናል። ያኔ እርጎት ብለን እንጠራዋለን። ዛት ኢዝ ኖናስ እርጎት ማለት ነው። ይሄን በደንብ ልትይዙ ይገባል። አንደኛ እዚህ የምትይዙት ነገር ሱፐርፊሻል ፈንጋል ኢንፌክሽኑ ምንድነው፣ እነማን ናቸው የሚለውን ነገር በደንብ ልትይዙ ይገባል ማለት ነው። ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ስላዳመጣችሁኝ አመሰግናችኋለሁ። ባይ